አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናል ተከታዮች ነገር አልሐምዱሊላህ ሰላም ይበያላችሁ በሰላማችሁ ብዙ ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ቀጥሉ ማለት ነው። ቀጥታ ወደ ቪዲዮው እንቀጥላለን። እሺ ዛሬውም እንግዲህ ጥያቄና መልስ ነው ማለት ነው። ግን ቪዲዮ እየታየልኝ ስላልሆነ ላይክ እያደረጋችሁ ሼር እያደረጋችሁ ቪዲዮውን በማየት ተባበሩ እንላችኋለሁ ውዶቼ። ቀጥታ ወደ ቪዲዮ። አንደኛው ጥያቄ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳዳጊ እናታቸው ማን ነበሩ ይላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሳዳጊ እናታቸው ማን ነበሩ? መልሱ ሐሊማ ሰዒዲ ረዲየላሁ ዐንሃ። ሐሊማ ሰዒዲያ ረዲየላሁ ዐንሃ ነው መልሱ ማለት ነው። ሁለተኛ ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም አያት ከሞቱ በኋላ ነብዩን ያሳደጉት ማን ነበሩ? የነብዩ ሰለላሁ ዐለይሂ ወሰለም አያት ከሞቱ በኋላ ነብዩን ያሳደጉት ማን ነበሩ? መልሱ አቡ ጣሊብ ነው። አጎቱ አቡ ጣሊብ ነው ያሳደገው ማለት ነው። ሶስተኛ በእስልምና የመጀመሪያው መስጂድ መዲና የተገነባው የትኛው መስጂድ ነው ይላል። ሶስተኛ ጥያቄ በእስልምና የመጀመሪያው መስጂድ መዲና የተገነባው የትኛው ነው ይላል። መልሱ መስጂድ አልቁባ ነው ማለት ነው። አራተኛ የበድር ጦርነት የተካሄደው በየትኛው የሂጅራ ዓመት ነው? የበድር ጦርነት የተካሄደው በየትኛው የሂጅራ ዓመት ነው? ትንሽ ደቂቃ የምሰጣችሁ መልሱ እንድትመልሱ ብዬ ነው። እናንተ ራሳችሁ እንድትፈትኑ ብዬ ነው ማለት ነው። መልሱ ሁለተኛው የሂጅራ ዓመት ላይ ነው ማለት ነው። ጦርነት እንትን ያለው የተካሄደው። እሺ አምስተኛ በእስልምና የመጀመሪያው ህፃን ወንድ ልጅ ሙስሊም ማን ነበር? መልሱ አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ ነው ማለት ነው። እሺ ስድስተኛ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ነበረች? የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ነበረች? ሰላዋት እያወረዳችሁ በኮሜንት ሰላዋት አውርዱ። ሰለላሁ ዐለይሂ ወሰለም መልሱ ፋጢማ ረዲየላሁ ዐንሃ ናት ማለት ነው። የመጨረሻ ልጃቸው ፋጢማ ናት ማለት ነው። እሺ ሰባተኛ የቁርአን ውስጥ የሸረሪት ስም የተጠቀሰው ሱራ ምን ይባላል? ሰባተኛ የቁርአን ውስጥ የሸረሪት ስም የተጠቀሰው ሱራ ምን ይባላል? መልሱ ሱረቱል አንከቦት ነው ማለት ነው። ሱረቱል አንከቦት። እሺ ስምንተኛ በቁርአን ውስጥ የጉንዳን ስም የተጠቀሰው ሱራ ምን ይባላል? መልሱ ሱረቱን ነምል። እሺ ዘጠነኛ የነብዩ ሰለላሁ ዐለይሂ ወሰለም ሰላዋት እያወረዳችሁ ውዶችን እና ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ጎራዴ ከሚታወቁት አንዱ ምን ይባላል? የነብዩ ሰለላሁ ዐለይሂ ወሰለም ጎራዴ ከሚታወቁት አንዱ ምን ይባላል? መልሱ ዙልፈቃር ይላል። ዙልፈቃር። አስረኛ በቁርአን ውስጥ የብረት ስም የተጠቀሰው ሱራ ምን ይባላል? በቁርአን ውስጥ የብረት ስም የተጠቀሰው ሱራ ምን ይባላል? መልሱ ሱረቱል ሐዲድ ነው ማለት ነው። መልሱ ሱረቱል ሐዲድ ነው። እሺ 11ኛ በቁርአን ውስጥ የጨረቃ ስም የተጠቀሰው ሱራ ምን ይባላል? በቁርአን ውስጥ የጨረቃ ስም የተጠቀሰው ሱራ ምን ይባላል? መልሱ ሱረቱል ቀመር። 12ኛ የነብዩ ዘከሪያ አለይሂ ሰላም የማን አባት ነበሩ? ነብዩ ዘከሪያ አለይሂ ሰላም የማን አባት ነበሩ? ሰላዋት ያወረዳችሁ ሰለላሁ ዐለ ነብይ። መልሱ የነብዩ የህያ
መልሱ የነብዩ ያህያ አለይሂ ሰላም አባት ነበሩ ማለት ነው። 13ኛ ነብዩ ሉጥ አለይሂ ሰላም ወደ የትኛው ህዝብ ተልከው ነበር? ነብዩ ሉጥ አለይሂ ሰላም ወደ የትኛው ህዝብ ተልከው ነበር ይላል ጥያቄው። 13ኛ ማለት ነው። የነብዩ ሉጥ 13ኛ ነብዩ ሉጥ አለይሂ ሰላም ወደ የትኛው ህዝብ ተልከው ነበር? ሰላዋት ያወረዳችሁ ሰላዋት ነብይ። መልሱ ወደ ሰዶም ህዝብ ተልኮ ነበር ማለት ነው። ወደ ሰዶም ህዝቦች ተልኮ ነበር። 14ኛ ነብዩ ሰለላሁ ዐለይሂ ወሰለም እናታቸው የሞቱት የነብዩ በስንት አመታቸው ነበር? የነብዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለ ነብይ እናታቸው የሞቱት በስንት አመታቸው ነበር? መልሱ በ6 አመታቸው ነው ማለት ነው የሞተችባቸው እናታቸው። 5ኛ በቁርአን ውስጥ የፈረስ ስም የተጠቀሰው ሱራ ምን ይባላል? በቁርአን ውስጥ የፈረስ ስም የተጠቀሰው ሱራ ምን ይባላል? መልሱ ሱረቱል አዲያት። ሱረቱል አዲያት። ኦኬ 16 ነብዩ እስማኤል አለይሂ ሰላም እናታቸው ማን ነበሩ? 16ኛ የነብዩ እስማኤል አለይሂ ሰላም እናታቸው ማን ነበሩ? መልሱ ሀጀር ናት እናታቸው ማለት ነው። 17ኛ የነብዩ ሹዓይብ አለይሂ ሰላም ወደ የትኛው ህዝብ ተልከው ነበር? ነብዩ ሹዓይብ ሰለላሁ ዐለይሂ ወሰለም 17ኛ ነብዩ ሹዓይብ አለይሂ ሰላም ወደ የትኛው ህዝብ ተልከው ነበር? መልሱ እየመለሳችሁ ሰላዋት እያወረዳችሁ ሰላዋት ነብይ እያወረዳችሁ ሰለላሁ ዐለ ነብይ ያላችሁ ላይክ ሼር እያረጋችሁ መልሱ መድየን ህዝብ ተልከው ነበር። ወደ መድየን ህዝቦች ተልከው ነበር ማለት ነው። 18ኛ በቁርአን ውስጥ የድል ስም የተሰጠው ሱራ ምን ይባላል? በቁርአን ውስጥ የድል ስም የተሰጠው ሱራ ምን ይባላል? መልሱ ሱረቱል ፈትህ። 19ኛ ነብዩ ሰለላሁ ዐለይሂ ወሰለም አጎት የነበረው የእስልምና ጠላት ማን ነበር? ነብዩ ሰለላሁ ዐለይሂ ወሰለም አጎት የነበረው የእስልምና ጠላት ማን ነበር? መልሱ አቡለሀብ ነው። አቡለሀብ። እሺ 20ኛ በቁርአን ውስጥ የዕለት አርብ ስም የተሰጠው ሱራ ምን ይባላል? በቁርአን ውስጥ የዕለት አርብ ስም የተሰጠው ሱራ ምን ይባላል? መልሱ ሱረቱል ጁሙዓ ነው ማለት ነው። ሱረቱል ጁሙዓ። እየመለሳችሁ ላይክ ሼር ሰብስክራይብ እያረጋችሁ ውዶች አይከፈልበት ላይክ እያረጋችሁ ሼር እያረጋችሁ አበረታቱን። የምር ቪዲዮ ደግሞ እየታየ አይደለም። አሁን ይሄን ዘፈን ምናምን ቢለቀቅበት እኮ ኦ ማይ ጋድ የትና የት ሄድ ነበር ማለት ነውና እስኪ ለማወቅ ስለ ኢስላም ጥያቄና መልስ ማወቅ የምትፈልጉ ስለ ኢስላም ምን በቃ ብዙ መማር የምትፈልጉ ሰዎች አላችሁ እንደላችሁ ማምናለሁ። ይሄ ደግሞ እና ላይክ ሼር እያረጋችሁ እንቀጥላለን ማለት ነው። እሺ 21ኛ በቁርአን ውስጥ በቁርአን ውስጥ 21ኛ ማለት ነው። በቁርአን ውስጥ የሸምበቆ ስም የተሰጠው ሱራ ምን ነው የሚባለው ስሙ ማለት ነው። በቁርአን ውስጥ የሸምበቆ ስም የተሰጠው ሱራ ምንድን ነው? 21ኛ ሱረቱል ቀለም ወይም አልቀለም የሚለው ማለት ነው። እሺ
22ኛ ነብዩ ኢድሪስ አለይሂ ሰላም በምን ባህሪ ይታወቃሉ? ብዙ እውቀት ትገበዩበታለች፣ ታውቁበታለች። የእውነት እና ላይክ ያረጋችሁ ለብዙዎች እንዲደርስ አድርጉ። የነብዩ ኢድሪስ አለይሂ ሰላም በምን ባህሪ ይታወቃሉ? መልሱ በእውነተኝነትና በትዕግስት ይታወቃሉ ማለት ነው ነብዩ ኢድሪስ። እሺ 3ኛ ነብዩ ኑህ አለይሂ ሰላም መርከባቸውን በአላህ ትዕዛዝ የገነቡት ከምን ነበር? ነብዩ ኑህ አለይሂ ሰላም መርከባቸውን በአላህ ትዕዛዝ የሰሩት ወይም የገነቡት ከምን ነበር? መልሱ ከእንጨት ነበር መርከባቸውን የሰሩት ማለት ነው። 24ኛ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ስም ማን ነው? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አባታቸው ስም ማን ነው? መልሱ አብዱላህ ነው ማለት ነው። እሺ 5ኛ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከየትኛይቱ እናት ተወለደ? የነብዩ ሰለላሁ ዐለይሂ ወሰለም ሰለዋት ነብይ ያወረዳችሁ ሰሉ ዐለ ነቢ እስቲ በኮሜንት ሰለዋት አውርዱ። የነቢ ወዳጆች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዳጅ የሆናችሁ በኮሜንት ሰለዋትን አውርዱ ማለት ነው። ሰሉ ዐለ ነቢ ፍቅራቸውን እስኪያሳዩ በኮሜንት እስኪ ለያችሁ። መልሱ ማለት የነብዩ ሰለላሁ ዐለይሂ ወሰለም ጥያቄው ማለት ነው። 25ኛ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከየትኛይቱ እናት ተወለደ? መልሱ ከማሪያ አልቂብጥያ። እሺ 26ኛ ከረመዳን በኋላ 6 ቀን መጾም የሚመከረው የየትኛው ወር ነው? ሸዋል ነው። ታውቁታላችሁ። የቀላል ሲምፕል ነው ማለት ነው። እና ለማንኛውም መልሱ ሸዋል ነው ማለት ነው። 27ኛ በቁርአን ውስጥ የሸረሪት ድር የተጠቀሰው በየትኛው ሱራ ነው? በቁርአን ውስጥ የሸረሪት ድር የተጠቀሰው በየትኛው ሱራ ነው? መልሱ ሱረቱል አንከቡት። እሺ 28ኛ የነብዩ ኢሳ አለይሂ ሰላም በአላህ ፍቃድ ያደረጉት ከታላላቅ ተአምራት አንዱ ምንድን ነው? የነብዩ ኢሳ አለይሂ ሰላም በአላህ ፍቃድ ያደረጉት ከታላላቅ ተአምራት አንዱ ምንድን ነው? ወይም ጥቀሱ። አንዱን ጥቀሱ። መልሱ ሙታንን በአላህ ፍቃድ ማስነሳት ችለዋል ማለት ነው። ሙታንን የሞተን ሰው በአላህ ፍቃድ አስነስተዋል ማለት ነው። አንደኛው ታምራታቸው ነው ማለት ነውና ብዙ ታምራቶች አሏቸው። እሺ 29ኛ የነብዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢ ያ ረሱላህ ነብይ ማለት የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለዋት አወርዱ። የነብዩ ሰለላሁ ዐለይሂ ወሰለም እንግዲህ የኔ ስም ሲጠራ ሰለዋት ያላወረደ ምንድነው? ስስታም ነው ይላል እና ስስታም እንዲያተው ነው ማለት ነው። እንዴ ስንት ነገር አድርገውልን ሄደ እንዴ እሳቸው እና ሰለዋት ማውረድ እንዳትረሱ ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ስንተኛ ጥያቄ ደርሻለሁ። በቁርአን ሲያሽከ የነብዩ 29ኛው ነኝ ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም መቃብር የሚገኘው የት ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢ መቃብር የሚገኘው የት ነው? መልሱ መዲና። እሺ 30ኛ ጥያቄ የኢስላም የመጀመሪያው ወር ምንድነው? የኢስላም የመጀመሪያው ወር ምንድነው የሚባለው? ስሙን ጥቀሱ ነው። ደረቅ ጥያቄ ስለሆነ የኢስላም የመጀመሪያው ወር ምንድነው? ጥቀሱ። መልሱ ሙሐረም ነው ማለት ነው። የዛሬው ጥያቄያችን ይሄን ይመስል ነበረ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ።
ቪዲዮውን ከወደዳችሁት ደግሞ ላይክ እያረጋችሁ ቻናሉን ሰብስክራይብ እያረጋችሁ አበረታቱ ማለት ነው። በቀጣይ ደግሞ አሻሽዬ ሞር የምትፈልጉትን ስለምን ማወቅ እንደምትፈልጉ ደግሞ በኮሜንት ጻፉልኝ። እኔ ደግሞ እመጣለሁ ማለት ነው። ምርጥ ጥያቄ ይዤ መጥቼ ማለት ነው። እና ደግሞ አስተያየት ካላችሁ ስለ ጥያቄው ስለ መልሱ ምናምን ስለ ቪዲዮ አሰራር የሚመቻችሁን አይነት በኮሜንት ጻፉልኝ ማለት ነው ውዶቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸር አድርጉልኝ። ቪዲዮ እየታየ አይደለም ማለት ነው። የእውነት ባለች ሰዓት እየለፋሁ ነው ይችን መሰራት ማለት ነው። ይችን ቪዲዮ ራሱ መሰራት ስንት ሰዓት አጣብቤ ነው ማለት ነው። የመኝታ ሰዓቴን አጣብቤ ነው መሰራት ማለት ነውና ተባበሩኝ። የእውነት እንዴ እናንተም ትጠቀሙበታላችሁ። ደግሞ እኮ ዝም ብሎ የሚያልፍ ነገር አይደለም። ብዙ የምትጠቀሙበት ጥያቄ ነው የሚመጣላችሁ ቪዲዮ ማለት ነውና ከደመጣችሁበት ታተርፉበታላችሁ እንጂ እንትን አትሉበትም። እና ላይክ ሼር ያረጋችሁ እስከ መጨረሻው እያዳመጣችሁ ኮሜንት ስንት መልስ እንዳወቃችሁ ደግሞ በኮሜንት ደግሞ ኮሜንት ጻፉልኝ። በኮሜንታችሁ ያበረታኛል እኔንም ማለት ነው። እና ወሬ አላብዛባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ቪዲዮ ኢንሻአላህ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ። ቴንክ ዩ ፎር ዋቺንግ